መጽሐፈ ዜና መዋዕል ካልዕ ምዕራፍ 17 በእርሱም ፋንታ ልጁ ኢዮሣፍጥ ነገሠ፣ በእስራኤልም ላይ ጠነከረ። በተመሸጉትም በይሁዳ ከተሞች ሁሉ ወታደሮችን አኖረ። በይሁዳም አገር አባቱም አሳ በወሰዳቸው በኤፍሬም ከተሞች ዘበኞችን አስቀመጠ። እግዚአብሔርም ከኢዮሣፍጥ ጋር ነበረ፣ በፊተኛይቱ በአባቱ በዳዊት መንገድ ሄዶአልና በኣሊምንም አልፈለገምና የአባቱን አምላክ ፈለገ። በትእዛዙም ሄደ፣ የእስራኤልንም ሥራ አልሠራም። እግዚአብሔርም መንግሥቱን በእጁ አጸና። ይሁዳም ሁሉ እጅ መንሻ ለኢዮሣፍጥ አመጣ፣ እጅግም ብዙ ብልጥግናና ክብር ሆነለት። ልቡም በእግዚአብሔር መንገድ ከፍ ከፍ አለ። የኮረብታውን መስገጃዎችና የማምለኪያ ዐፀዱንም ከይሁዳ አስወገደ። በነገሠም በሦስተኛው ዓመት በይሁዳ ከተሞች ያስተምሩ ዘንድ መሳፍንቱን ቤንኃይልን፣ አብድያስን፣ ዘካርያስን፣ ናትናኤልን፣ ሚክያስን ሰደደ። ከእነርሱም ጋር ሌዋውያንን ሸማያን፣ ነታንያን፣ ዝባድያን፣ አሣሄልን፣ ሰሚራሞትን፣ ዮናትንን፣ አዶንያስን፣ ጦባዶንያን ሰደደ። ከእነርሱም ጋር ካህናቱን ኤሊሳማንና ኢዮራምን ሰደደ። እነርሱም የእግዚአብሔርን የሕጉን መጽሐፍ ይዘው በይሁዳ ያስተምሩ ነበር። ወደ ይሁዳም ከተሞች ሁሉ ሄደው ሕዝቡን ያስተምሩ ነበር። በይሁዳም ዙሪያ በነበሩ መንግሥታት ሁሉ ላይ ከእግዚአብሔር ዘንድ ድንጋጤ ሆነ። ከኢዮሣፍጥም ጋር አልተዋጉም። ከፍልስጥኤማውያንም ለኢዮሣፍጥ እጅ መንሻና የብር ግብር ያመጡ ነበር። ዓረባውያንም ደግሞ ከመንጎቻቸው 7700 አውራ በጎችና 7700 አውራ ፍየሎች ያመጡለት ነበር። ኢዮሣፍጥም እየበረታና እጅግም እየከበረ ሄደ። በይሁዳም ግንቦችንና የጎተራ ከተሞችን ሠራ። በይሁዳም ከተሞች ብዙ ሥራ ሠራ። በኢየሩሳሌምም ጽኑዓን ኃያላን ሰልፈኞች ነበሩት። ቍጥራቸውም እንደ አባቶቻቸው ቤት ይህ ነበረ። ከይሁዳ ሻለቆች አለቃው አድና፣ ከእርሱም ጋር 300,000 ጽኑዓን ኃያላን ሰዎች ነበሩ። ከእርሱም በኋላ አለቃው ይሆሐናን፣ ከእርሱም ጋር 280,000 ሰዎች ነበሩ። ከእርሱም በኋላ በፈቃዱ ራሱን ለእግዚአብሔር የቀደሰ የዝክሪ ልጅ አማስያ፣ ከእርሱም ጋር 200,000 ጽኑዓን ኃያላን ሰዎች ነበሩ። ከብንያምም ጽኑዕ ኃያል የነበረው ኤሊዳሄ፣ ከእርሱም ጋር ቀስትና ጋሻ የሚይዙ 200,000 ሰዎች ነበሩ። ከእርሱም በኋላ ዮዛባት፣ ከእርሱም ጋር ለሰልፍ የተዘጋጁ 180,000 ሰዎች ነበሩ። ንጉሡ በተመሸገ በይሁዳ ከተሞች ሁሉ ካኖራቸው ሌላ እነዚህ ንጉሡን ያገለግሉ ነበር።